አለን እስኪ የኔ ቆንጆ እንዴት ነሽ? እንዴት ነሽ እስኩዬ? እግዚአብሔር ይመስገን። አሪፍ ነገር። እንዴት አላችሁ? ሰላም ናችሁ ወይ? የፌስቡክ ፔጃችን የ2025 የመጀመሪያው ጎላይፍ እንግዲህ በእኔ ቤት እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እና አዲሱ ዓመት እንግዲህ ፈገግ አድርጎ አስጀምሮናል፣ ፈገግ አድርጎ ያስጨርሰን ብለን እንላለን። የፈረንጆቹ ማለት ነው። ያኛን ደግሞ ያልተገላበጠ ያራል ብለን ውይይታችን እንደቀጠልናለን። ግን ዛሬ የተገናኘ ነው ብዙዎቹ ሰዎችን የሚይዘውን ዋናውን ትልቁን ነገር እስቲ ምን አለው ውስጡ ብለን ትንሽ ወጥ አድርገን ለማየት ነው። እና ተመልካቾችን ከያላችሁበት አሁን የምትከታተሉ ሪፕሌውን የምታዩ ሼር እንድታደርጉልን ይህን ቪዲዮ አስቀድሜ እናገራለሁ። ሁልጊዜ እንደምለው በጎን ነገር አውቆ ለማያደርገው ኃጢአት ነው ይላል ቃሉና እኔ በዛ አምናለሁ። እናንተ ደግሞ ለእናንተ ባይሆን ለሌላ ሰው እንድታደርሱልን መልእክታችን ነው። እንግዶቼን ዌልካም እላለሁ። ሁላችንም ከተለያየ ስቴት ነው የመጣነው ወደ እናንተ ጋር። እዚህ ያለን ሰዎች የቢዝነስ ኦነሮች ነን። በያለንበት ሰዓትና ጊዜ ከናንተ ጋር መተን የምናውቃትን ነገር ሼር ለማድረግ ነው። የዛሬ ርዕሳችን how do you build business mindset ነው። ለምን ብዙ ሰዎችን የሚያታግል ጉዳይ ነው እና እዚህ ያለነው ሰዎች ደግሞ ቢዝነስ ኦነሮችን ከመምጣታችን በፊት ቢዝነስ ማይንድሴት ነበረን ወይስ መተን ያገኘነው ወይስ ሰዎቹ የተፈልጉ ያገኙት የሚሉትን እና ምን የገጠመን ቻሌንጆች እንዳለን በሰጣዋቸው ሰዓት አጠር አድርገው ገልጸውልን እናንተም ደግሞ ወደዚህ አይነቱ ማይንድሴት እንድትመጡ እንጋብዛችኋለን። ዌልካም ብያለሁ። እስኪ ኮች ጸዳር እንግዲህ 5 ዓመት በቢዝነስ ጀርኒ እንግዲህ ሻይን ካደረጉና እኛን ደግሞ ወደዚህ ከጋበዙን አንደኛዋና ዋነኛዋ እህታችን ናት። ያ ማይንድሴትን በደንብ አድርጋ 5 ዓመት ቢልድ አድርገዋለች እና ምንድነው ላንቺ የሚገጥመው ቻሌንጅ ምንድነው? ምን ስትራቴጂ እንጠቀም? በጣም አሪፍ ጥያቄ ነው ሚናዬ። እንግዲህ ዌልካም ብለናል ሁላችሁንም፣ እንኳን አደረሳችሁ። ለመጀመሪያ ጊዜ ይመስለኛል አሁን ግሩፕ ዲስከሽን የሚናዬ ፔጅ ላይ 2020 ፊልምስ በጣም ደስ ብሎናል። ዘንድሮ በጣም ብዙ ሰዎች ኢትስ ታይም ፎር ኤ ቼንጅ ብለው እንዲማሩ እንዲያደርጋቸው የሚያንደረድር ቶፒክ ነው ይዘሽ የመጣሽው። ሃው ዱ ዩ ቢልድ ቢዝነስ ማይንድሴት ትልቁ ነገር ነው። ኢንላይፍ እንግዲህ ሁላችንም መቼም በምድር ላይ እስካለን ድረስ የሚያስፈልጉን መሰረታዊ ነገሮች እናውቃቸዋለን። ኢንአዲሽን ቱ ዛት ደግሞ ኢንካማችንን በመጨመር የተሻለ ኢንካም ስትሪም ብንፈጥር ደግሞ ልንኖር የምንችለውን የላይፍ ስታይልም እናውቀዋለን። ከዛ አንጻር እኔ ሎንግ ታይም ኤጎ ማለት ነው ተቀጥሮ ከመስራት ይልቅ የቢዝነስ ማይንድሴት ቢውልድ አድርጎ ለራስ የሆነ ነገር ማድረግ በጣም እንደሚያስፈልግ አምን የነበርኩ ሰው ነኝ። እድሉን አግኝቼ ገና ኮሌጅ ግራጁዌት እንዳደረኩኝ ኢትዮጵያ ሆኜ የካሽ ፍሎ ኳድራንትን ማየት የምችልበትን ኦፖርቹኒቲ አግኝቼ ስለነበር ማለት ነው። ሰዎች አይዘር ኢምፕሎይ ሆነው ሰልፍ ኢምፕሎይ ሆነው ቢዝነስ ኦነር ሆነው ወይ ኢንቨስተር ሆነው ይኖራሉ እና እዛ ትራክ ውስጥ መግባት ግን ቀላል አይደለም። የእውነተኛ የማይንድ ሴት ሽፍት ማድረግ ይፈልጋል እና ከዛ አንጻር ምንድነው ወደዚህ ነገር እንድመጣ ያደረገኝ ትልቅ ነገር በላይፍ ስታይል they have እኔ ተቀጥሬ ብሰራ ሊኖረኝ የሚችለው ነፃነትና እነሱ ጋር ያለው ነፃነት ፈጽሞ ስለማይገናኝ ቢዝነስ ኦን ያደረጉ የራሳቸው የሆነ ነገር ያላቸው ሰዎች ሁልጊዜም በተሻለ የጊዜ ነፃነት እንደገና ደግሞ በተሻለ የፋይናንሻል ሴኩሪቲ ሌቭል ላይ ሆነው ስላየው ማለት ነው። ስለዚህ ለዛ የሚያስፈልገው ትልቁ ነገር ምንድነው? ለቼንጅ ራስን ማዘጋጀት። እኔ ያንን ራስን አዘጋጅቼ ስለተገኘው ነው ብዬ አስባለሁ። ምክንያቱም ለውጥ ማምጣት የምችልባቸውን ጎዳናዎች አየዋቸው። ከትምህርቱ ጀርኒ የምቀስመው እውቀትም ይሁን በጣም ብዙ ነገር ኮምፔርቱ የዚህ የቢዝነሱ ዓለም ላይ ካሉ ሰዎች ጋር ሲወዳደር ብዙ ድካም ብዙ እውቀት የሚገኝበት ግን ብዙ ደግሞ ሪዛልት የማይገኝበት ነው ፋይናንሻሊ ያለውን ነገር ስናየው እና ከዛ አንጻር እንዴ እኔ ኳይት ዲዘርቭ አደርጋለሁ። ስለዚህ ይህ ነገር ዲዘርቭ አደርጋለሁ ስል ግን የእውነተኛ የማይንድ ሴት ሽፍት አምጥቼ መስራት ያለብኝን ኤፈርት ማድረግ ያለብኝን ለማድረግ ግን ፈቃደኛ በመሆን ነው የጀመረው። ስለዚህ ሎንግ ታይም ኤጎ ቢሆንም እንደዚህ አይነት ነገር ያስፈልገኛል ያልኩትኝ 5 years ኤጎ ግን የምፈልገውን አይነት ፕላትፎርም በምፈልገው አይነት ሲስተም መጥቶ አገኘሁት ማለት ነው። ያ ምንድነው? በመጀመሪያ ደረጃ እኔ ያስፈልገኛል ይገባኛል የሚል ማይንድሴት ሊኖረኝ ይገባ ነበር። ኢንአዲሽን ቱ ዛት ደግሞ ተቀጥሬ ብሰራ ኤፈርት ማደርገው እና የማገኘው ኢንካም አይገናኝም። ስለዚህ በምሰራው ስራ በጣም የሚጠቀመው የቀጠረኝ አካል ነው። ዋቲፍ እኔ ራሴን ቀጥሬ ደግሞ ማሰራት ብችልስ ብዬ ሳስብ ድሮ እንደማስበው አይነት የትራዲሽናል ማርኬቲንግ ላይ ያለው አይነት ኢንቨስትመንት አይደለም የሚያስፈልገው።
ስለዚህ እውነተኛ የሆነ አቲቲዩድ ቼንጅ ማምጣት ነበረብኝ። አንደኛ ያስፈልገኛል ማለት ነው። የተሻለ ላይፍ ያስፈልገኛል። እንደገና ደግሞ ዲዘርቭ አደርጋለሁ። በሁለተኛ ደረጃ ደግሞ የሚያስፈልገኝን እውቀት ለማግኘት ፈቃደኝነቱ ነበረኝ። ምክንያቱም ሰዎች ይሄንን ቢውልድ የሚያደርጉትን ቢዝነስ የትኛውንም አይነት ቢዝነስ ቢውልድ ለማድረግ የሚያስፈልጋቸው መሰረታዊ ነገር ቢዝነሱ የሚፈልገውን ነገር መረዳት ነው። ለዛ ደግሞ ለመማር የፈቀደ ማንነት ነበረኝ። ስለዚህ ቁጭ ብዬ በመማር ነው የጀመርኩት። ስለዚህ how to build ቢዝነስ ማይንድሴት ለሚለው ትልቁ መልሱ መማር በመጀመር ሰው ካልተማረ ልዩነቱን ስለማያውቅ ማለት ነው። ስለዚህ ኢንስቴድ ኦፍ ተቀጥሬ መስራት ራሴን አለቃ አድርጌ ለመስራት ራሴን ዴዲኬትድ ባደርገው ሰዓት መድቤ ብማር የሚያስፈልገውን የ21st ሴንቸሪ ስኪል ትልቁ ነገር ኮሚኒኬሽን ነው። ኮሚኒኬት ማድረግ ከቻልኩ ከሰዎች ጋር ሀሳቤን መግለጽ ከቻልኩኝ አይዲያዬን ሴል ማድረግ እችላለሁ። ሀሳቤን የሚገዙ ሰዎች መጥተው ከኔ ጋር መስራት ይችላሉ የሚለውን ነገር በማመን ነው የሚጀምረውና ያንን በማድረጌ እግዚአብሔር ይመስገን እንግዲህ the last 5 years ቢውልድ ማድረግ ችያለሁ። የግሎባል ቢዝነስ ሜንተርና ኮች መሆን የቻልኩት ለራሴ ያስፈልገኛል ብዬ የወሰንኩትን ውሳኔ በመወሰኔ አክሽን በመውሰዴ ብቻ ሳይሆን የሚገባኝን ያህል ሰዓት ኢንቨስት አድርጌ ተምሬ እውቀትን ገንዘብ አድርጌ ያንን መመንዘር ስለቻልኩ ነውና ይሄ ነው እንግዲህ ትልቁ መሰረታዊ ነገር የሚያስፈልገው ራስን ይገባኛል ያስፈልገኛል ብሎ መዘጋጀት፣ ለመማር ፈቃደኛ መሆንን የፈቀደ ሰው ቀስ እያለ የቢዝነስ ማይንድ ሴቱን ቢውልድ ማድረግ ይችላል ብዬ አስባለሁ። እጅግ በጣም አመሰግናለሁ። ቴንክ ዩ ስኩዬ። ምንም የጨምርበት ነገር የለም። ለመማር ፈቃደኛ መሆኑ በጣም ቤስት ነው። we don't know we give ourselves a chance and we learn እና በጣም ይመችሽ። ለምን ይሄንን ስላደረግሽ ነው ዛሬም ኮንሲስተንትሊ ለማር ነው የመጣሁት። አላውቀውም ልማር ነው ስላልሽ ነው እዚህ ያደረሰሽ። then ያ ደግሞ ብዙ ነገሮችን ካንቺ የበለጠ ነገሮችን ይዘሽ እንድትመጪ የምታረጊበትን ስኪል ሰጥቶሻልና በጣም እናመሰግናለን። መሰረታዊ የሆነ ነገር ነው ያነሳሽው እስኪ በጣም አመሰግናለሁ። ከጠባቡ ጊዜሽ ማለት ነው ጋይስ። በዚህ ሰዓት እስኪ 5ኛ አመት በዓሏን አክብራ ልጇን ደግሞ ሆም ስኩል እያደረገች ያለችበትን ሰዓት አያችሁ ከቤት ሆኖ እንደዚህ መስራት ይቻላል የሚለውን ነገር ነው እኛ ማሳየት የምንፈልገው። እናቶችም መምህራንም ለልጆቻችን አቬሌብል ሆነን ደግሞ ግሎባሊ መንቀሳቀስ እንችላለን። ይሄ ማይንድ ሴት ራሱ ባይትሰልፍ እችላለሁ አይካን የሚለው ማይንድ ሴት የመጣው አክሽን ስለወሰድን ስለተማረን ሌሎች ካረጉት ስላየን ነውና ዌልካም እንዳልኩሽ ደግሞ ማቺ ከሆነ አመሰግናለሁ ብዬ እሰናብሻለሁ። እስኪ ቴንክ ዩ ሶ ማች። ኦኬ ሌትስ ጎ ቱ አይኒ። what do you say አይኒ? አንቺስ ምን ትያለሽ? ብዙ ስትራቴጂዎች ይኖራሉ። ብዙ ሰው ቅድም እንዳልኩት ቻሌንጁ ማለት ነው እንደ ከሊ አይደለም ወይም ነጋዴ አይደለም ወይም የቢዝነስ ለኔ የሚሆን አይደለም ብሎ ማሰብ በራሱ ትክክል ነው ወይ አይሆንልኝ የሚባል ነገር አለ። ከሌለ ደግሞ ምንድነው ያስፈልገው ያንን ማይንድ ሴት ለማምጣት? የራስሽን ኤክስፒሪየንስ አድርገሽ ምን ትያለሽ? አመሰግናለሁ። ሚናዬ ስለጋበዝሽኝ። በጣም አሪፍ ስለሆነ ቶፒክ ነው ዛሬ ይዘሽ የመጣሽው። ስላልተመቸኝ ነው በቪዲዮ የመጣሁት እንጂ በጣም እስኩዬ እንግዲህ በደንብ አድርጋ ነግራናለች። ከዛ በተረፈ ግን እኔ የምለው ነገር ቢዝነስ ለመጀመር ካሰብን ክሊር የሆነ ጎል ይኖራል። ምንድነው ጎላችን? ምን ለማድረግ ነው ያሰብነው? እስከ የት ነው የምንሄደው የሚለውን ነገር በደንብ አድርገን ጎላችንን መጻፍ ወይም ደግሞ ጎላችንን በዚህ ዓመት እንዲያደርጋለሁ ብለን በቃ ማቀድ አለብን ማለት ነው። አለበለዚያ ግን ዝም ብለን ዛሬ አድርገን ነገ አድርገን የምናደርገው ነገር ለቢዝነሳችን ወይም ለማይንድ ሴታችን ጥሩ ስላልሆነ ማለት ነው። ሌላው ደግሞ ሁላችንም ስህተት እንሰራለን፣ ሰዎች ነን። ከስህተታችን እንማራለን እንጂ ስህተት ገና ሰራለሁ ብለን መፍራት የለብንም ማለት ነው። እኔ እዚህ ቢዝነስ ውስጥ ስገባ ከዜሮ ነው የጀመርኩት። ሌሎችም ከዜሮ ነው የጀመሩት። ምን ስላደረግን ነው እዚህ የደረስነው? ስለተማርን። በቃ ሌላ ነገር የለም። ለመማር ፈቃደኞች እንሁን። ስህተት ብንሰራም ከስህተታችን ለመማር ፈቃደኞች ከሆነ ምንም ነገር የሚያገደን ነገር የለም እላለሁ። አመሰግናለሁ። ቴንክ ዩ አይንዬ። በጣም አሪፍ እና ኢምፖርታንት የሆነ ፖይንት ነው የነገርሽን። ትልቁ ከስህተት ለመማር በቃ ስህተት ሰራለሁ ኢትስ ለርኒንግ ከርቭ እኔን ከሆነ ቦታ የሆነ ቦታ ያደርሰኛል ብሎ ማሰብ ራስ ትላንት ያልነበረኝን ኤክስፒሪየንስ ሰጥቶኝ then I won't make it happen ለራሴ ደግሞ ለኔክስት ጀነሬሽን ደግሞ
ከኔ በኋላ ለሚመጡ ሰዎች የማስተምረው ኤክስፒሪየንስ ኖረኝ ማለት ነው። ስለዚህ እያንዳንዱን እድል አዘን ለርኒንግ ከርቭ መጠቀም ባይት ሰልፍ ራሱ ያንን ማይንድ ሴት ያመጣል። ኢትስ ኦኬ የሆነ ለምሳሌ አብሮ የሚሰራ ሰው መጥቶ የሆነ ስህተት ቢሰራና ኦ ማይ ጋድ አይ ዲድ ዚስ ምናምን ብሎ ጊቭ አፕ ሊያደርግ ቢነሳ ወይም በራሱን ቢከስ ኖ ኢትስ ኦኬ አይ ሃቭ ዳን ዚስ ኦኬ ዩ አር ናት አሎን በት ዩ ዊል ለርን ፍሮም ዚስ ኤክስፒሪየንስ እና ዚስ ዋት አይ ዲድ ብሎ ለማለት ራሱ በጣም ትልቅ እንትን አለው። ምክንያቱም ትልቁ ዓላማችን በዚህ ጆርኒ ውስጥ ምንድነው ከራሳችን አልፈን ሊደሮች ለመሆን ነው የምንመጣው በዚህ ፕሮሰስ ውስጥ እና የብዙዎቻችን ላክ የደሞ ያለው ይሄንን ኖሮን መምጣት ስላለብን ስለምናስብ ነውና ቴንኪው አይንኬ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። ጊዜሽን ወስደሽ መተሽ ይሄን ሼር ስላደረግሽ በጣም አመሰግናለሁ። እሺ ተዋድዬ አንቺስ እንዴት ነው ምን ትያለሽ? አመሰግናለሁ ኒናዬ ድሉን ስለሰጠሽንና ፔጅ ላይ ስለጋበሽን በእውነቱ በጣም አመሰግናለሁ። እኔ ስለ ማይንድሴት ስናገር ሞር ያገኘሁበትና የተለማመድኩበትና እየተገበርኩት ያለው ይሄን ቢዝነስ ከተቀላቀልኩ በኋላ ነው። በፊት ምናልባት ሊኖረኝ ይችላል ግን ብዙም ትኩረትም ሳልሰጠው ምን እንደሆነም ቦታም ሳልሰጠው የነበርኩ ጊዜያቶች ይኖራሉ። ግን እዚህ ስገባ ማይንድሴት ምን እንደሆነ እንዴት ራሳችንን መቀየር እንዳለብን ትልቁ መስራት ያለብን ጭንቅላታችን ውስጥ እንደሆነ ይሄንን ጭንቅላታችንን ያልነውን የምንናገረውን ነው የምንኖረው። ያንን እየሰማ ነው ሪፍሌክት የሚያደርገውና ምን ማድረግ አለብን፣ ይሄን ነገር እችለዋለሁ፣ ቢዝነሱን መቀላቀል እችላለሁ፣ ምንም አይከብደኝም ብለን ራሳችን ደጋግመን የምንነግረውን ነገር ያን ነገር ነው ቀርጾ የሚያስቀምጠው። በተረፈ ደግሞ ሞር ፕራክቲስ የሚደረግበት ቦታ ነው። ማይንድሴታችንን ትክክለኛው መንገድ ይዘው እንዲሄድ እዚህ ትክክለኛ ቦታ ነው። ብዙ ችሎታዎችን አለን፣ ብዙ ነገሮችን ማድረግ እንችላለን። ግን ጭንቅላታችን እንዳሳመን ነው አንችልም፣ ይሄ ነገር እኮ ይከብደኛል፣ እፈራለሁ፣ እንዴት እሞክራለሁ፣ በወድቅስ ብሳሳትስ እያልን ስለምንነግረው ነው ኢቭን አንድ እርምጃ ተራምደን ወደ ውስጥ መግባት እየከበደን ያለ ነው። እስቲ ራሳችንን እናለማመድ፣ ጭንቅላታችንን ብሬናችንን ለመቀየር ሽፍት ለማድረግ እንሞክር። ምንድነው የሚከብደኝ? እህቶቼ እየሰሩ ነው፣ ምንድነው የሚያስፈራኝ? ኢንፎርሜሽን እንውሰድ፣ እንማር፣ እንወቅ። ከዛ በኋላ ደግሞ ራሳችንን እናሳመን። ማንም የሰራ እኔ የሰራሁት እህቶቼም የሰሩት አይከብዳቸውም። በእርግጠኝነት ራሳችሁን ማስተካከልና ማለማመድ ብቻ ነው የሚጠበቅባችሁ። ጠዋት ተነሱ፣ ዛሬ ቀኔ ጥሩ ነው የሚሆነው፣ ምንም ደግሞ አያቅተኝም፣ አም ብሬቭ በሉ፣ አይ ካን ዱ ኤቭሪቲንግ ብላችሁ ለራሳችሁ አውሩ። መስታወት ላይ ቁጭ ብላችሁ አውሩ፣ መስታወት ላይ እዩና አውሩ። ያ የምትናገሩት ነገር ነው ሪፍሌክት የምታደርጉት። በእውነት ነው የምላችሁ። እኔ በሂደት ያገኘሁት ነገሮች ናቸው። አንዳንድ ነገር እንዲሆንልኝ ስፈልግ ኦልሬዲ በቃ እዛ እንደሆነ አስባለሁ፣ እንደሆነልኝ እንደተሳካልኝ። የሆነ ነገር አድርግና በቃ ሪዛልቱ ምንድን ነው እዛ ላይ እንደሆንኩኝ፣ ያንን እንዳገኘሁኝ፣ እንደተደሰትኩኝ፣ ከዛ ሰው ጋር ያለኝን ሁኔታዎች ያንን ኦልሬዲ በቃ ቀርጬው ጭንቅላቴ ውስጥ አስቀምጠዋለሁ እና ያ ነገር ደግሞ እንደሚከሰት ይታየኛል። እናንተም ይሄንን መለማመድ ብቻ ነው። ይሄ ቢዝነስ ውስጥ ደፍራችሁ መግባት ያቀታችሁ ለራሳችሁ የነገራችሁት ነገር አለ። አልችለውም፣ ይከብደኛል፣ ኮምፒውተር አላውቅም። ማንም ኮምፒውተር ወቅ ያላችሁ የለም። ኤክስፒሪየንስ አያስፈልግም፣ ትሬኒንግ ስላለን ማለት ነው። ምንም ነገር እንግሊዘኛ አልችልም። እንግሊዘኛ ላይክ አሁን እንደውም ትራንስሌት መጥቶልናል፣ በቋንቋችን ማየት እንችላለን። ኤክስኪውዝ አናብዛ፣ ራሳችንን እናሳመን፣ ጭንቅላታችንን ሽፍት እናርግ። እኛ የቻልነውን እንዴት አንቺ ያቅትሻል እህቴ ወንድሜ? አያቅታችሁም። እና እኛ ደግሞ ልናግዛችሁን የተዘጋጀ ነው። ኑ እኛ ያየነውን ኦፖርቹኒቲዎችን እንድታዩ። ትልቁ ስራ ማይንድሴት ላይ መስራት ብቻ ነው። ምንም ነገር ተራራ ማፍረስ ራሱ አያቅተንም። አስበነው ከተገበርነው እና ከሄድንበት ማሰብ ብቻ ጥቅም የለውም። ተግባር ላይ ደግሞ ለማዋል መሞከር አለብን። ይሄን ነው የምለው። በጣም አሪፍ ነው ሳዲዬ፣ በጣም ኢምፖርታንት የሆነ ነገር ነው። ዋናው ለራስ እድል መስጠት አለብን እና ብዙዎቻችን ሳንጀምር ነው የምናቆመው እና
ሳናሳካው ነው ፌል የምናደርገው። ብዙ ነገሮቻችን ድሪሞቻችን ተውጠው ነው የሚኖሩትና ለራስ እድል መስጠት ይገባል። እውነት ነው። ብዙዎቻችን ደግሞ ምንም የሌለንን ሰዎች ወተን ማህበረሰቡን ለማገልገል ያደረሰን እዛ ውስጥ ያየነው የተማርነው ነገር ነውና በጣም በጣም አሪፍ ነው። እግዚአብሔር ይመስገን። ቴንክ ዩ ሶ ማች። አመሰግናለሁ ሰዋድዬ። እዚህ አንዬ ጋር ደግሞ ልሄድ። አንዬስ ምን ትያለሽ? እንዴት ነው ቢዝነስ ማይንድ ሴት ቢልድ ማድረግ የሚችለው ሰው ወይስ ቢዝነስ ራሱ ለመጀመር ኦልሬዲ ማይንድ ሴቱ ኖሮት ነው የሚመጣው ወይስ መጥቶ የሚማረው ነገር አለ? how do you see that? because ብዙ እንደዚህ አይነት ኮንቨርሴሽኖችን ስለምንሰማ ነውና ምን ትያለሽ አንቺ? እንደዛ ሆኖ ቢመጣ ጥሩ ነበረ። ግን ሁሉ ነገር መጀመር ይፈልጋል። ምንድነው ሁላችንም የምንለው ፍሮም ስክራች የምንለው እኮ ስንማር ነው ቢዝነስ ማይንድ ሴታፕ የምናመጣው። ምክንያቱም አብዛኞቻችን ወይንም ተቀጥሮ በመስራት ነው ማይንድ ሴታችን ያለው፣ ወይንም ደግሞ የቤት እመቤት በመሆን ቤታችን ውስጥ ባላችን ወይንም በሚያመጣው ቤታችን ውስጥ በምንሰራው ነገር እንጂ የነበረን ነገር የለም። ትልቁ ነገር ማይንድ ሽፍት ማምጣት ነው። እኔ እችላለሁ የሚል ነገር ነው የመጀመሪያ ስሜ። ምን ነው የምትፈልገው? እውነት የራሳችን ኦን የምናደርገው ቢዝነስ እንፈልጋለን። ያ ነው የሚጀምረው ፍላጎቱ ሲኖረን፣ ከዛም ለዛ ፍላጎት ምን አሁን ቢዝነስ ኦነር መሆን እንፈልጋለሁ። የመጀመሪያው ለምንድን ነው መሆን የምፈልገው? ከዛ በኋላ ምን ማድረግ አለብኝ ወደዛ ቦታ እንዲሄድ። ስለዚህ ሁላችንም ከምንም ምን የመጣ ነው አይደል? ከምንም ስንመጣ ግን ያ ምንም የሆነው ነገር ወደምንፈልግበት እንድንሄድ መንስኤ ይሆነናል። ምን ስቴፕ ባይ ስቴፕ የሆኑ ነገሮችን ማየት ይፈልጋል። ትልቁ ነገር በተለይ ተቀጣሪ ማይንድ ሴታፕ ካለን ማይንዳችን ይሄን ስሩ ተብሎ የለመደ ነገር ነው ማለት። አሁን 8 to 5 የሚሰራ ሰው 8 to 5 ልክ ገብቶ ምን እንደሚሰራ ኦልሬዲ they give him ማለት rules regulation everything አለው። አሁን ግን ቢዝነስ ኦነር ሆነ ሲሆን ምን ይሆናል? ከትራዲሽናሉ ራሱ የሚለየው ትራዲሽናሉ ሄደሽ ኢንቬንተሪሽን ምናምን ስለምታይ ግዴታ ያንቺን ፊዚካል ሞታ መኖር ይፈልጋል። እዚህ ላይ ግን ስትመጪ አሁን የቢዝነስ ሰዓት ነው ብሎ ቁጭ ብሎ ስልኩ ላይ ስራ መስራት ነው። ይሄ ነው አሁን ብዙ ሰዎችን የተቸገሩበት ብዬ የማስበው። ምክንያቱም እንዴት ብዬ አሁን ያለመድ ነው አይደለ? ስልካችን ላይ እየሰራን ሳይሆን ሰው የሚመስለው ወይ ጌም ወይ ቲቪ የተለያየ ነገሮች እያየን ነው የሚመስለው። ብዙዎቻችን ደግሞ ስልካችን ቢዝነስ ነው ብለን ወይንም ስራችን ነው ብለን አልያዝነው። ስለዚህ ቁጭ ብሎ ስልካችን ላይ ወይንም ላፕቶፓችን ላይ ቁጭ አድርጎ this is my time ብሎ ያን ደግሞ ለማምጣት ምን ያስፈልጋል? ሀቢት መሆን አለበት። አንድ ነገር እየደጋገምን ካላረግ ነው ይሄ የስራ ሰዓቴ ነው በቃ 9 to 5 እንደምገባው ከ5 እስከ 7 this is my time for business ብሎ አንድ ሰው እንደ ሀቢት ታይም ሊመደብለት ይገባል። ታይም ካልመደበለት ግን ስቲል ቆይ በኋላ እያለ እንትን ካመጣው ለራሱ ለሆነ ቢዝነስ በኋላ እያለ ከሆነ አንደኛ ቢዝነሱን ዴቨሎፕ ማድረግ አይችልም። ስለዚህ ከዛ በኋላ ቢዝነሱም ስቲል ባለበት እንዳለ ይሆናል። ይሄ ቢዝነስ እኮ አይሰራም ወደሚለው ማይንድ ሴታፕ እንሄዳለን። ስለዚህ ቢዝነስ እስከሆነ ድረስ ምን ይፈልጋል? መኮትኮት ይፈልጋል። የሚጠበቅበትን ነገር ማድረግ፣ ውሃ ማጠጣትም ይሁን የተለያዩ ነገሮች እኛ ላይ መስራት ይፈልጋል። ቢውልድ ማይንድ ሴታፕ ማለት ቁጭ ብሎ ትሬኒንግ መውሰድ፣ ፖስት ማድረግ የሚጠበቅ የተለያዩ ስራዎችን ያችን ታይም መድቦ ግን መስራት ይፈልጋል። ይህንን ማይንድ ሴታፕ ይሄ ቢዝነስ የኔ ነው፣ የስራ ሰዓቴ ነው፣ 2 6 5 የኔ ሰዓት ነው፣ በቃ ሌላ ስራ አልሰራም። ከዛ ደግሞ ቤታችን ውስጥ ያሉ ስራዎችን ዴሊጌት ማድረግ መልመድ መቻል አለብን። አንዳንዴ ቢዚ ነን አይደል የምንለው፣ ለባለቤታችንም ለልጆቻችንም ዴሊጌት ማድረግ ብንጀምር ነገሮች ይቀሉልናል ብዬ አስባለሁ። ትልቁ ነገር ግን ምንድን ነው የምትፈልገው? እቺ ነገር ሁልጊዜ መመላት ነው። ምክንያቱም የምንፈልገው ነገር ነው እንዳናቋርጥ ወይንም ያንን ሴታ ማይንዳችንን የሚያስተካክለው ብዬ አስባለሁ። አመሰግናለሁ ሚናዬ። ቴንክ ዩ ሶ ማች አንዬ። አዝ ኦልዌይስ በጣም አሜዚንግ። ሰው የሚፈልገውን ነገር ካወቀ ምንድነው ከልብ ካለቀስ ባይገድም ይባላል እና ብዙዎቻችንን የሚያስቀረን ነገር ሪሊ ሹርም ስላልሆንን ጎል ሴቲንግ ላይ በጣም እንትን ስለምንሰልፍ ነው። ግን የምንፈልገውን ነገር ብናውቅ ኖሮ ነገሮች ማስተካከል እንችላለን። በጣም አሪፍ ነው። ቴንክ ዩ ሶ ማች ቲጂዬ። ዌልካም ቱ ማይ page for first time and I'm so glad and I applaud you guys. እዚህ ዛሬ እኔ ፔጅ ላይ መጣችሁ። That's our new business partner, amazing and determinant sister ነች። እንግዲህ ቲጂ ዌልካም ብዬሻለሁ። እግዚአብሔር ያክብርልኝ።
አንቺ እንዴት ነው ቢዝነስ ማይንድ ሴት ኢንጀክት ያደረገሽ ሰው አለ? ለዛ ነው ቡም ብለሽ ቢዝነስ ኦን ያደረግሽው ወይስ ምን ትያቸዋለሽ? እንዴ ያለሽ ዲጂ ሚዩት ነሽ? I think you're muted. እሺ እንዴት አደራችሁ? እንዴት ዋላችሁ? ያ እና ቴንክ ዩ ለቲንግ ሚ አንደኛ እኔ ዛሬ ራሴ ኢንትረስት ነው። ምክንያቱም አሜሪካ እንግዲህ አሜሪካ ስል እንግዲህ አዲስ ስለሆንኩ ይቅር በሉኝ ለአሜሪካ ስለሆንኩ አሜሪካ that's እኔ ኒው ስለሆንኩኝ ነው። በርኒንግ ዲዛይሬ ነው እንደኛ ምክንያቱም ላንድ ኦፍ ኦፖርቹኒቲ ከተባለ ምንድናቸው እነዛ ኦፖርቹኒቲ የሚለውን ማጤን ይገባል። ሁለተኛ መስራት ትችላለህ ወይስ አትችልም የሚለውን አችንም አይተጋባል ነው። እንትን አለ ያው ንቅንቅ ይላል ድምፁ ማይክ እንትኑ ሚውት አድርጌ ኦኬ አሁን አይ ቲንክ አለው ወይ ልቀጥል ያ እና በርኒንግ ዲዛይር ነው አንደኛው። ሁለተኛ ደግሞ ምን መስራት እችላለሁ ነው ትልቁ ነገር። ሰው አቅሙን ማወቅ አለበት። እርግጥ ማናችንም ባለፈውም እንደተነጋገርነው ይሄን ነገር አልችልም ልንል አንችልም። ካልሞከርነው አንችልም ማለት አንችልም። ቢኮዝ ሁላችንም ውስጥ አለ ታለንት። ኦነስትሊ ሁሉም ሰው አውጥቶ አሁን እኔ ስዋድዬ ምን አይነት የምትገርም ልጅ ሆነች በሁለት በሶስት ቋንቋ ስታወራ እሰማታለሁ። ምን አይነት ጊፍት ነው what አሁን ይሄን ዝም ብላ ተቀጥራ ብትሰራ ይሄ ሁሉ ታለንት ተቀብሮ ማለት ነው ውስጧ she can reach all of the world kan ትችላል አለ ታለንት አለ በእውነት ትሬኒንግ ከረዳኝ አንዱ አለም ያ ቲጂ ይሰማሻል? ፍሪዝ እያደረገ ነበረ። በሁለት አካውንት እንደመጣሽ ነው የሚያሳየኝ ግን እስቲ ቀጥይ። አይ ቲንክ አሁን ነፃ ነው። እሺ ስቴጅ ያ ልክ ነው። እና ሁላችንም ታለንታችንን ማውጣት እንችላለን። እንዳላችሁ በርኒንግ ዲዛይር ያስፈልጋል። ሁላችሁም ይሄን ቢዝነስ ጆይን ስታረጉ የራሳችሁ በርኒንግ ዲዛይን ወይም ትልቁ ዋይ አለ ውስጣችሁ። ከዛ በተረፈ ግን እንደ ሰው የኔ ታለንት መውጣት አለበት። በቃ ታለንት ሁልጊዜም ኦፖርቹኒቲ ነው የሚፈልገው ለመውጣት። አንዳንድ ሰው ኢዝሊ ቋንቋ ቶሎ ይለምዳል። አንዳንድ ሰው ሃንድ ሜድ የሆኑ ስራዎች ላይ ቶሎ ኢፌክቲቭ ይሆናል። ከሰው የመግባባት ባይ ዘ ዌይ ዲስ ኢዝ ታለንት። ሁላችሁም እኔ ይሄን አልችልም እኔ ይሄን አላደርግም የሚባል ነገር የለም። እንችላለን ካለን እንችላለን። ማተር ኦፍ ታይም ጊዜ መስጠት ይፈልጋል። አንድ ነገር ላይ ዴዲኬሽን ይፈልጋል። you have to be determined ቅድም እንዳልሽው እና ጎል ደግሞ ሴት ማድረግ አለብን። ምንድነው ማሳካት የምፈልገው ነገር ከእግዚአብሔር እርዳታ ጋር ተጨምሮ ቅንነትን ተጨምሮ ይሄን ነገር ባሳካው ወይም ደግሞ እኔ የምፈልገውን ታርጌት ብመታ ኢንድ ጎሌን ባገኝ ምንድነው ከዛ ልጠቀም የምችለው ወይም ሌላውን ልጠቀም የምችለው ብለን ማሰብ። ከዛ ዴይ ቱ ዴይ ዴዲኬትድ ለራስ ነው አክቹሊ ለራስ ነው ዴዲኬትድ መሆን ለማንም አይደለም። እኔ ስኬታማ መሆነው ራሴን ማሸነፍ ስችል ነው። ወል የሁላችሁንም ፔሳ ያለው የየራሳችሁ ሩጫ መንገድ አላችሁ። ስኬታችሁን አደንቃለሁ፣ አድማየር አደርጋለሁ። እኔ ግን እኔ ነኝ በራሴ ፔስ ብቻ ነው መሮጥ የምችለው። I want to be better than what I was yesterday አይደለ?
ትላንትና ምን ነበርኩኝ ከዛ የተሻልኩ ለመሆን ነው ሁልጊዜም ጥረታችሁ ከራሳችሁ ጋር ይሁን ግን አድንቁ ማድነቅ ጥሩ ነገር ነው because ሰው ሚናዬ ሰውን ያየሽ ኢኒሼት ውስጥሽ ደስ ካለው ሆነስትሊ ያንቺን መንገድ እንደዛ ነው ቆንጆ ነው የሚሆነው እንጂ እኔ አሁን ጋር የለም ሁላችንም ለምን የፈለገው ጊዜ አይፈጅም ሁሉ ጊዜ ከትላንት የተሻለ አድርጊያለሁ አይደል አንድ ኮርስ ወስጄ ዛሬ ነገ ደግሞ ሁለት ብጨምርበት ዋው ከአንድ ሁለት ሆነልኝ ያኮ ስኬት ነው በራሱ ትንሿን ስኬት ማድነቅ እንጀምር ባይ ዘ ወይ ምንም ትልቁ ነገር ላይ ሳይሆን ትንሿ ስኬት በቃ የኛ ለውጥ ናት ተጠራቅማ ሄዳ ትልቅ የምትሆነው ያቺ ናት እና ሁላችንም ጸጋለን እህቶቼ ሁላችንም ሆነስትሊ ምንም አትፍሩ ይሄ እንደዚህ አልሆነም ራንክ አፕ አላደረኩም በራሱ ታይም ይሆናል እናንተ ያላችሁ በቃ ለውጣችሁ እዩ የተሻለ ነገር መስራት ትችላላችሁ ሆነስትሊ እና ይሄንን ነው የምለው ሚናዬ አመሰግናለሁ ተባረክ ዘይርስትልኝ Thank you so much TGA wow this is what we call mindset guys the positive business mindset never compare yourself with others be yourself take action keep going ይሄ በጣም በቃ ኳሊቲ ሆነ እንትን ነው ይሄ በነገራችን ላይ ለቢዝነስ ሳይሆን ብቻ ሳይሆን ለሁሉም ነገር በህይወታችን ውስጥ ሰው ራሱን መግዛት አለበት በስፒሪቹዋል ላይፍ በሄድ በፕሮፌሽናል ነገሮች ላይ ብንሄድ ራሱን የገዛና ራሱን የሆነ ሰው ብቻ ነው አሸናፊ የሚሆነው ለምን ምንድነው እንደውም slow and steady wins the race ነው ትልቁ ነገር ብዙ ጊዜ ሺ ነገሮችን ስለምንመለከት አንዱን ጀምራለን አንጨርሰውም ሌላ እንጀምራለን አንጨርሰውም እንደዛ ነው በኮሚኒቲያችን ውስጥም ብዙ አይነት የቢዝነስ ኦፖርቹኒቲዎች መጥተው ነበር ግን ጸንተዋል የሉም ለምን አንደኛ ፋውንዴሽናቸው እንትን ያለ ነው ሁለተኛ የተቀባዩ ደግሞ ሰው ኢዚ ጌታዌይ የሚፈልግ ነው በርግጥ ኢን አወር ኔቸር አይደል በተፈጥሯችን አጭሯን መንገድ ነው ምን ፈልጋት ይሄ ተፈጥሮ ነው ግን ሰክሰስ የሚለው ነገር በነገራችን ላይ የሚመጣው ሾርት ዲስታንሱን ለማግኘት በቃ በጎን ለመክበር በመንሄደው እንትን ውስጥ ሳይሆን በስትራግል ውስጥ ነው እንደውም ዛሬ በጣም ደስ በሚል ሁኔታ እንትን ሄድላይቶችን እንትኖች ያያረኩ ነበርና ደስ የሚሉ እንትኖችን ኮቶችን አስገብቻለሁኝ አራት ነገሮች ናቸው በጣም ማርከውኝ ማለት ነው ማይ ሪዲንግ እንደ ሼር ባረጋችሁ በጣም ደስ ይለኛል አንደኛው ማይንድ ሴት የእንትና ማነው ዊንስተን ቸርችል we know ቸርችል ጎዳና ምናምን ስንባል ዊንስተን ቸርችል የተናገረው ምን ይላል success consists of going from failure to failure without loss of enthusiasm so ውጤታማነት መምጣት የሚቻለው ከአንዱ ስንወርቅ because ምንና the best way of እንትን ከዛ ፒክ እያደረግን ምን ሰራት እንትን አለች ማለት ነው ልንሄድበት ልንደርስበት ያለውን የቀሩ ፒሶች እያመጣን ነው እንትን ምንለው ይሄ ደግሞ ምን እንድናደርግ ይረዳናል never give up ወደሚለው ማለት ነው አሁን ብዙ ነገሮችን አውቀዋለሁ ሞክሬዋለሁ እንትና ሞክረውታል ለእንትና አልሰራላትም ይሄ የሶንሶ ጀርኒ ነው እንጂ it's not lots of people's journey አይደለም በተለይ እኛ ኮሚኒቲ ውስጥ ያየሁት ነገር እኔ በትክክል ይሄኛው ነገር ነው ለምን ለኔ ምን አደረኩኝ እኔ ምን አደረኩላት እኔስ ምን ሰርቻለሁ የሚለውን ሳይሆን የምንመለከተው ብዙ ጊዜ ከራሳችን ሰዎች ከሌላው ሰው ጋር ራስን ኮምፔር ነው የምናደርገውና በራሳችን እንትን በራሳችን አቅምና ልክ መንቀሳቀስ ስንሞክር ብዙ ነገሮቻችንን እንትን ማለት እንችላለን እንትና ማን ይሄ ቢል ጌትስ ለሚናገረው ቃል አለ አስተዋላችሁ ከሆነ the best way to get something happen or to get it started is to እንትን ምንድነው to get things happen make it happen like ለማሳካት በቃ አንዱ ነገር መቀጠል ብቻ ወደ አክሽን መስራት የመስራት ውጤት ነው
ውጤት የሚለውን ነገር የሚያመጣው እንጂ ማሰብ መመኘት ማቀድ ምናምን አይደለም። እዚህ ብዙዎቻችን ጥሩ በቃ ዳይት እጀምራለሁ I get to do it, I'm going to do it መቼ there is እንትን አለው ማለት ነው። የሆነ ፕሮካስቲኔት እንድናደርግ የሚያመቻች ነገር አለ ማለት ነው። it's going to be tomorrow, there's something happen in the middle, then we don't do it። እንዲህ አይነቱ ማይንድ ሴት አውጥተን ወደ ገደለው እቺ በጣም የምትመቸኝ ቃል ናት። ወደ ገደለው ደግሞ በዚህ ነገሮች ውስጥ ማምጣት ያለብን ነገር አድምቶ ማወቅ የምትለው ፕሪንሲፕል እንትዝ ትላልቻለች። አድምቶ ማወቅ አሁን የጎደለን አንደኛው እንትን ምንድነው? ኦኬ አይ ዋንት ቱ ኦን ሳምቲንግ እንላለን፣ ግን እያንዳንዷን ለርኒንግ ኦፖርቹኒቲ ተጠቅመን እየገደልን አሁን እኛ ቢዝነስ ውስጥ ብትመጡ የምታገኙት እንትን ምንድነው? ወደ ኔክስት ስቴፕ አታልፉም። ምን ሳታረጉ አንዱን ኮርስ አጨርሱ። then you make sure that you get it, then you pass። አሁን ድሮ ሁሉም ነገር በአንድ ላይ ተከፍቶ አበበም ከበደም መጥቶ ሲዘለባብድና no the best way of learning የሚያውቁ ሰዎች ነበር መጥተው ሰክሰስፉል የሚሆኑት የነበረው። አሁን ግን everyone gets what they deserve ማለት ነው። ስለዚህ ኦንቦርዲንግ ያለውን ነገር ሳያቅ ቢዝነስ ማለት ምንድነው ፈነል ማለት ምንድነው የሚለውን ሳይረዳ ወደሚቀጥለው ስቴፕ አይሄድም። ስለዚህ it's like a spoon feeding እኛ ውስጥ ያለው ማለት ነው። they give you what you needed። ስለዚህ እኔ ወደዚህ ቢዝነስ ስመጣ ዕውቀት ኖሮኝ አይደለም፣ ዕውቀት እንዲኖረኝ የመጣው እኔ እናትና ነርስ ነኝ የነበርኩት። አሁን ዲጂታል ማርኬተር ነኝ ብዬ ክሌም እንዳደርግ ያንን በረከት ያንን ዕውቀት ያንን ማንነት ሰጥቶናልና ከዛ አንፃር ብዙዎቻችን ጋር ላክ የምናደርገው ነገር ይሄ ነው። ስለዚህ how do you build it ቀደም የተነገራችሁትን ነገር ራፓፕ ለማድረግ እሞክራለሁኝ። አንደኛው እያንዳንዱን እድል ማለት ነው ለለርኒንግ ኦፖርቹኒቲ ነው ለኔን የመጣልኝ እንኳን መጣልኝ ብሎ መቀበል መልመድ አለበት። አሁን ብዙዎቻችን we don't want to take a risk እንላለን፣ ግን we are making like the worst risk of all እኮ ተቀጣሪ ሆኖ ለመቀጠል በአንድ ኢንካም ስትሪም ለመቀጠል ዕውቀት ሳይጨምሩ ሳያነቡ ለመኖር ተመሳስሎ ለመኖር ይሄን የመረጠ ሰው እኮ ነው ከሪስክም በላይ ሪስክ የወሰደ ሰው ማለት የወደቀ ሰው ዋጋ የሌለው ሰው ማለት ይሄ ሰው አንድ ቦታ ጋር ስታክ ያደረገ ማለት ዓለሙ እንትን ብሏል ተጭሯል፣ ግን ያ ሰው የሆነ ቦታ ላይ እንደመጣ ያለ እንደውም ዕውቀት ያልቃልላለሁ አይደል? እኔ ዕውቀት አልቆብኝ ስለሚያውቅ ዕውቀት ያልቃል። ይሄን አታውቂም ይሉናል ከውጪ ሰዎች መጥተው ማለት ነው። ያስደነግጣል። ወየት ነበር ብለን መጠየቅ አለብን። ስለዚህ ከዛ አንፃር ያ ማይንድ ሴት የምናመጣው ምን በማድረግ ነው? እያንዳንዱን ነገር እንደ ኦፖርቹኒቲ ለማየት በመጣር ሂደት ውስጥ ነው። ፕላስ ለመማር ፈቃደኛ ነው። we need to be open like የመጣውን ነገር ሁሉ በጥርጣሬ እያየ ማለት ነው። ጥርጣሬውን ለማጥፋት አክሽን መውሰድ አለብን። ለምሳሌ ዲጂታል ቢዝነስ እነሱ የሚያወሩት ነገር ስካም ካለ ወደስ ስካም የሚለውን ዴፊኒሽን ማጥናት አለበት ነው አጥንቶ ያጠራል ማለት ነው። ከዛ እሺ የዚህ ቢዝነስ ስካም የተባለው ለመጀመር ምንድነው የምናደርገው ቢል እያንዳንዱ 190 ደቂቃ ያያል። ከዛ በኋላ ቢዝነስ ሞዴል ለማጥናት ከፍሎ የሚያጠናውን ነገር ሪሲት ተሰጥቶት ነው የሚያየው። ከዛ ሪፈንድ አለው እያንዳንዱ ነገር ዲቴል ተደርጎ ይሄን ስቴፕ እኮ አልፈ ጥያቄ ተመልሶልህ ብትመጣ you need to put ታክስ ከፍለ ነው መንግስት አውቀው ነው የምትሰራው የሚለውን ነገር እስኪያይ ድረስ ማቆም የለበትም ያ ሰው። ግን ይሄን ሁሉ ነገር ሳይ አረ ነከሌ ስካም ነው እኮ ያሉት እኮ ውሸት ነው ለማለት እንኳን እድል አልሰጠችም ማለት ነው። ከዛ አንፃር ያንን ለርኒንግ እንትን ማምጣት አለብን። ሌላኛው ደግሞ እንትን ፐርሲስተንት መሆን አለብን። የሆነ በቃ መጥቻለሁ ስመጣ it's going to take me this much። ለምሳሌ እኔ አሁን 4 ልጅ ኖሮኝ 99 አይነት ኮሚትመንት ውስጥ ገብቼ if I think that I'm going to make it overnight it's not going to happen አይደል? ልጅ እንኳን አይደርስም እንኳን ቢዝነስ ማለት ነው። ስለዚህ የሚፈጅብኝ ጊዜና የሚወስድብኝ እንትን እንዳለ ምንድነው የሚጣብቅብኝ ኤነርጂ ማውጣት ያለብኝ ነገር እንዳለ መረዳት አለብኝ። so how consistent were we? አሁን ብዙ ሰዎች ጀምረው አቆመዋል። ሪዝኑ ምንድነው ብለን ስንል አንዴ ሁለቴ ሶስቴ አራቴ ሞከሩና በቃ that's it they give up። ግን የዓለም ሪያሊቲ ይሄ ነው ወይ? no it's not። ስለዚህ እኛ ከምን እንለያለን? ለኛ ለምን ስፔሻል ይሆናል? ለአበሻ ለምን ይለያል? ለዓለሙ አንድ ከሆነ ማለት ነው። ስለዚህ
ከዛ አንፃር በትክክል ራሳችን ላይ እየሰራን ህይወታችንን ለመቀየር የማይንድ ሴት ሽፍት ያስፈልጋል። ጠርጣራ ከሆነ እስከመቼ ነው ምን ኢንፎርሜሽን ማግኘት ልጀምር? ፍርሃት ከሆነ the only way ፍርሃትን ለማስወገድ አክሽን መውሰድ፣ ሌላ ምንም እንትን የለው። የቢዝነስ ማይንድ ሴት እንዲያኖርብኝ ሌሎችን ሜንቶርሺፕ ሲክ ማድረግ። አሁን ይሄ ልክ እንደ ምንድነው እንደ ቅንጦት የምናይ ሰዎች አለን ነው። እኔ አላውቅም I have a coach and mentor that's it። እነሱ ቀድሞ ይመጣል። so seek mentorship። ይሄ በጣም the best way to build እንትን ነው። ሰዎች እኮ እኔ አሁን እኛ ቢዝነስ ውስጥ ምናምን ለመምጣት የዌልነስ ኢንዱስትሪ ላይ ምናምን መስራት የሚፈልጉ ሰዎች አፕሮች ያደርጉኛል። እኔ ጋር ከመምጣታቸው በፊት even ለዌልነስ ቢዝነሳቸው they have a mentor already they hire somebody። ሰዎች እስከ መክፈል ይሄዳሉ። እኛ ቢዝነስ ላይ ሜንቶር እና ኮች for life for free ነው። ስለዚህ the best full package ነው ያለን። ይሄንን ማይንድ ሴት ይሄንን ዕውቀት ይሄንን ማንነት ያመጣ ነው እዚህ ውስጥ ገፍተን ካገኘነው ትምህርት ነው እንጂ መጀመሪያ ይሄ ኖሮንም አይደለም የጀመርነው ብዙዎቻችን። እና ከዛ አይታችሁ 2025ን እንግዲህ time for change ብለናል። ያልተገላበጠ ያራል ብለናል። ያንተቀሳቀሰ ይዝጋል ብለናል። ከእንዲህ አይነቱ ነገር ወጥተን I deserve more reward ራሴ ማድረግ አለብኝ። ይሄንን ለምንድን ነው ግን ያልኩኝ? አሁን ለምሳሌ ብዙዎቻችሁ ይሄ ኢንፎርሜሽን ይደርሳችኋል አይበት you have to ask ምንድን ነው የምትለኝ? የኔ ሃውስ ይሄን ቢዝነስ ኦን እንዳያደርግ ኮርስ ፎር ላይፍ ለጀነሬሽን የሚቀመጥ ነገር ያንን ኮርስ ባይን አድርጌ መጥቼ እንዳልጠቀምበት ያቆመኝ ነገር ግን ምንድን ነው? ችሎታ ማጣት ነው? ገንዘብ ነው? ጊዜ ነው? ሰዎች ያስቆሙኝ ምንድን ነው? ይሄ መጠየቅ አለበት ኤቭሪባዲ ማለት ነው። ሁሉም ሰው ይሄን ኦን አድርጎ ይሄዳል ብዬ እኔ አስቤ ማለት ነው። ግን at least you have to see, you have to try it, you have to give it a chance to see what is in it for you ማለት ነው። እና ከዛ አንፃር ነው ለመስራት ለመማር ፈቃደኞች ከሆናችሁ እዚህ ያለነው ሰዎች በሙሉ we are so ready to help you so more than ever እኛ ወገናችንን ለማገዝ ተዘጋጅተን ያለነው የዓለም ሰዎች እርስ በርሳቸው እየተረዳዱ። ለምንድን ነው ሀበሻ ዲዘርቭ የማያደርገው ይሄንን እንትን? ለምንድን ነው ግሎባሊ ሴሌብሬት የማናደርገው? ሁላችንም ካኒ ኢማጂን 5ም ላገኛ 10 ያ ኮሚሽን ወደ የቤታችን ቢመጣ የኛ ድምር እኮ ነው ሀገር፣ ሌላ እኮ የለም። ሰው ያደረገው ይሄ ነው። ኮሚሽን የሚከፍል ካምፓኒ አለ። ሀበሾች የታሉ ኮሚሽኑ ወደ ሀገራቸው እንዲያመጡ ወደ ቤታቸው እንዲያመጡ? የሰው ቤት ተቀይሮ እኮ የሚያመጣው ፖቴንሻል ነው። ያ ሰው እኮ ብቻውን አያጫውጭ። ስለዚህ ብዙዎቻችን ከዛ ከሚከፈለው ነገር እጃችን ላይ ቢደርስ ካን ኢማጂን $100 $200 $300 እንትን ባገኝ በወር እኮ ለልጄ 1 ሰዓት መስጠት እችላለሁ እያለ እኮ የሚተገረር ህዝብ እኮ ነው ያለ። ያቺ መኒ ወደ ቤታችን መምጣት ከቻለች why not? ለምንድን ነው የምንገፋው ይሄንን እድል? ለምን? ስለዚህ ከዚህ ይሄ አይነቱን ማይንድ ሴት በጣም ልናመጣው ይገባል። አንድ እጅ ብቻውን ሊያጨበጭብ አይችልም። ሁላችንም ስንተባበር ነው የተለያዩ ሀገር ሰዎች by this moment ልነግራችሁ በሚችለው እንትን እዚህ ኮሚቴያችን ስለምትመጡ ስለምታዩት ማለት ነው። proof us wrong guys። እኔ በጣም እውነት አንዳንድ ጊዜ ያሳዝነኛል። proof us wrong come and see what's going on, who's making it. The Filipinos, the Arab people, they are African sisters and brothers. የኛው ሰዎች they are top leaders። ከዚህ ካሉበት ከሰደዱበት ሀገር አዘልለው ሀገራቸው ላይ ስቶር እስከማስከፈት ደረጃ ደረሱ። ይሲ እኛን ምን ያዘን? እስከመቼ ነው አብረን ማንሰራ ሆነን የምንቀጥለው? እስከመቼ ነው በፍርሃት ታንቀን ምንምትምለው? ገንዘባችንን ጊዜያችንን እየበላ ያለው እኮ ወጪ የሚያወጣ ነገር ነው። አስተውላችሁ ከሆነ የጨመርነው ዕውቀት ያደግነው እድገት ምንድነው? ስለዚህ ከዛ አንፃር ነው ይሄ ማይንድ ሴት በጣም ኢምፖርታንት። I can and I will do it. I will fail but I will fail fast so much እና then I will keep growing የሚለው ማይንድ ሴት እንድናመጣው ነው ይሄንን እንትን የመረጥኩት ርዕስ። ለዛሬ በቃናል። በጣም ነው ማመሰግነው። ለሪስትልኝ ቸሪ ግጠመን በሚቀጥለው ፕሮግራማችን በሌሎች ቶችም በነገራችን ላይ እዚሁ ኢንትሮዲዩስ ማድረግ ፈልጋለሁ። ነገ 1:30 PM Pacific ማውንቴን ስታንዳርድ ታይም 3:30 ነው
3:30 ኢስተርን ታይም ላይ ከሀበሻ ወንዶች ሴቶቹ ብቻ ናቸው የሚመጡት ብላችሁናል አይደል? የዛሬ ሳምንት ቴክኒካል ፕሮብሌም ገጥሞን ነው ያልመጣ ነው። እንደ እግዚአብሔር ፈቃድ ነገ ደግሞ በወንዶቹ ከበቤ አመጣለሁኝ። እኔ ጋር እንትን ይላል ላይቭ ይሆናል። በዛ ሰዓት ላገኛችሁ ወንዶች ወንድሞቻችንም ሁሉ መታችሁ ፕሮግራማችን እንድትካፈሉ በዚሁ ኢንቫይት አደርጋለሁ። ይሄን ቪዲዮ ሼር አድርጉልን። እግዚአብሔር ይስጥልን እህቶቼ፣ መልካም ቀን። ወዳችኋለሁ። ሰርተን የምንቀየር ለሌሎች የምንተርፍ ያድርገን። ቴንክ ዩ